መድብል ከውጭ ወደ ውስጥ ሲገባ ምሳሌና ቅድስቴ ቁጭ ብሎ ነበር ሶፋ ላይ። ከዛ በኋላማ እልል እንኳን ደስ አላችሁ ብሎ ሁለታቸውንም እቅፍ ያደርጋቸዋል። ከዛ በኋላ ምሳሌ ድንግጥ አለች። ቅድስቴ ደግሞ እንዴ ጋሼ ማለቴ መድብል ምን ተገኘ? የምን እልልታ ነው? የምን ደስታ ነው? ትላለች። ከዛ ምሳሌዬ ደግሞ ብድግ አለች እና እንዴ ቅድስቴ ምንም ይሁን ምንም አጎቴ ደስተኛ ነው፣ ደስ ብሎታል። ስለዚህ እንኳን ደስ አለ ማለት ነው ያለብን ብላ ትላታለች። እሱማ እውነትሽን ነው፣ እስኪ ንገረን ምን ተገኝቶ ነው? እንኳን አብሮ ደስ አለን ትላለች ቅድስቴ። ብሩኬ እኮ ተገኘ በህይወት አለ ብሎ ሲላተኝ እሰይ እልልልል እውነትህን ነው መድብል ብላ ስትለው አዎ እውነቴን ነው በህይወት አለ አለና ከዛ ምሳሌ ግራ ገባት። ቀኙንም ግራውንም አየች። እሱንም ስታያቸው ከዛ ብሩኬ እንትና መድብል ጥርሱን በእጁ ንክስ አደረገና ድንግጥ አለ። እንግዲህ ምሳሌ አታውቅም። ምሳሌ የምታውቀው ባንኮክ እሷ ከአሳከመበት አገር እንደሄደ ነው የምታውቀው። የምጠብቀውም እንግዲህ ከዛ ሄዶ ሲመጣ ምን ይዞልኝ እንደሚመጣ ምን ይዞላት እንደሚመጣ እያሰበች እያምሰለሰለች ነበረ። እና ጋሸ መቼ ማለት አባዬ መቼ ነው የሚመጣው እያለችም ስትጨቀጭቃት እንደሰነበተች ሁላችንም የምናውቀው ነው። ከዛ በኋላ በህይወት አለ ብሩኬ እግዚአብሔር ይመስገን ተመስገን ብሎ ፈጣሪውን እንደዚህ እጁን ዘርግቶ ሲያመሰግን ከዛ ቅድስቴም እሰይ እልል ብላ ልልተዋን ቀወጠችው። ከዛ እንትናን ማን ነበር ምሳሌን ወደ ውስጥ ሂጂ ምሳሌዬ፣ በቃ አባትሽ እኮ ነገ ወይ ከነገ በኋላ ይመጣልና በጣም ደስ ብሎናል። ሂጂ አሁን በቃ ወደ ክላስሽ ሂጂና ጥኚ ብላ እሷን ላከቻት። ወደ ክላሷ ሄደች ምሳሌ። ከዛ ሁለቱ ቁጭ አሉና ግን እውነት ግን ነው መድብል ብላ ስትለው አሁንም በድጋሚ ቅድስቴ አዎ እውነቴን ነው እግዚአብሔር ይመስገን ስለ ሁሉም ነገር፣ በቃ በህይወት መኖሩ ነው ዋናው የሚፈልገው። ከዛ ደግሞ እንደምንም ብለን አውጠን ይዘን እንመጣለን ብሏለን። ወይም ለፖሊስ እናመለክትና ፖሊስ ይዘን እንሄዳለን እያለ ይገኛል። እንግዲህ መድብልና እንትና ማለቴ ሞገስና እንትና ሚስትየዋች ሉላ ማለት ነው አልጋ ላይ ጋደም ብለው ሉላዬ እንግዲህ የኛ ነገር እየተቃረበልን ነው። በቃ ወደ ካናዳ ሂደን እዛ ሸርብትን ብለን እንኖራለን። እዛም ጋብቻችንም ምናችንም እዛ እናደርጋለን። አሁን በቃ ብሩኬን በህይወት እንዳለ ስላረጋገጥን እሱን እንደምንም ብለን ይዘን ከወጣን በኋላ ይቅርታ ጠይቀዋለሁ። ከዛ በኋላ ንብረቱ ምናምኑን እናስመልሳለን። ከዛ ንብረቱ በእጃችን ከገባ በኋላ ያንን ሻሽ ሽጠን ወደ ካናዳ ጉዟችንን እናደርጋለን። ከዛ በቃ እዛ ኑሯችን እናደርጋለን። እየተሳካ ነው አይዞሽ ብሎ ይላታል። ሉላ ደግሞ ሞገስ ግን ምን ያህል እርግጠኛ ነህ ብሩኬ መኖሩን ብላ ስትለው በህይወት መኖር ብላ ስትለው እንዴ አለ እኮ ብሎ እንግዲህ ብሩኬን ሂደው እየሰለሉበት ቦታ እሱና መድብል እሱን እያስታወሰ ከዛ አስረዳተኝ በደንብ ከሆንማ ደስ ይላለኝ። ምነው በህይወት በመጣ በህይወት በኖረ እንኳንም በህይወት ኖረ እያለች ትላለች ሉላ። ቅድስቴና ምሳሌ ኩሽና ውስጥ ቆመው አባዬ እኮ ሊመጣ ነው ሐሙስ ነው ይመጣ ብለሽኛል አይደለ ብላ ስትላተኝ አዎ እንግዲህ ሐሙስ ይመጣል ብሏል መድብል አለች። ከዛ ይዞልኝ የሚመጣ ምንድን ነው ምን አውቄ እንግዲህ ምን ይዞልሽ እንደሚመጣ እንዴ አታውቂም ይዞልኝ የሚመጣውን እንኳን እኔ አንቺም አላወቅሽ ትላታለች። ከዛ እሺ አሁን ምን ልትሰሪ ነው? ለጋሼ ነዋ በየአይነት ልሰራለት ልክ አንቺ እንጀራም ልጋግር ነው አለቻት። ልክ አንቺ እዛ ሆነሽ እንጀራ እንደናፈቀሽ ሽሮ እንደናፈቀሽ ሁሉ እሱም እኮ ይናፍቀዋል። ስለዚህ መጥቶ ወዲያውኑ እንዲበላ ያው ክስት ብሎ ስለሚመጣ ምግብ እዛ ስለሌለ ክስት ብሎ ስለሚመጣ ጥግንግን የሚያደርግ ምግብ ሰርቼ ልጠብቀው ብዬ ነው ትላለች ቅድስት ለሷ። በቃ አባዬ ይምጣ እንጂ እኔ ነኝ የሚወፍር ምግብ የሚወፍር ነገር ሁሉን ነገር የምሰራ ቁርስ ምሰራት ምሰራለት አሁንም እኔ ነኝ ብላ ትላለች ምሳሌ ቀበጥ። ከዛ ቅድስቴ ደግሞ ኧረ እባክሽ አልቀረብሽም፣ እሺ እኔም አንቺም እየሰራን እናበለዋለን፣ እኔም እኮ እወደዋለሁ አባቴን ብላ ትላታለች። እሺ በቃ ሂጂ እኔ ልስራ አሁን ምንድነው እሱ የምትሰሪው ትላታለች። ኮሶሊያ ጠፍቶሽ ነው እንዴ አለቻት። ኤፍራታና ማህሌት ደግሞ ቁጭ ብለው እኔ የምልሽ ግን ብሩክ በህይወት መኖሩን አወቅሽ እንዴ ሰማሽ እንዴ ትላታለች። አዎ አለ ምን ይሆናል ብለሽ ነው? ግን እኮ አሁን እየቆጨኝ መጣ። ምክንያቱም በቃ
ከሁለት አንድ ያጣሁኝ ሆንኩ። በቃ እንዲህ ተንገላትቼ እንደዚህ በቃ ባይተዋር ሁኜ በመቅረቴ በጣም ተናድጃለሁ። እንዴ ምነው ከብሩኬ ጋር ባልለያይ ኑሮ እኮ ከሱ ጋር ብኖር ኑሮ እኮ ይሄኔ በቃ ወልጄ ከብጄ አምሮብኝ ሰውነቴም እንደዚህ አይከሳም ነበረ። በቃ ፊቴም አይጠወልግም ነበረ። ይሄ የተረገመ ዝና ተብዬው እሱ ደግሞ የማይገባው ገገማ ያ ጓደኛው ተብዬውም ሁላቸውም ምንም የሴት እንትንም ነገርም የላቸው ሴትም አይወዱም። እነሱ እኔን ሊወዱኝም ምንም ሊሉኝም አልቻሉም። የብሩክ ግፍ ነው ይበለኝ እያለች ትላታለች። ከዛ ኤፍራታ ደግሞ ታሽሟጥጣለች። አዎ እንግዲህ ብሩክም አይገኝም በቃ የቅድስት ነው። አይገርምሽም? አንቺን ዞር ብሎም አይሽም። እግሩ ላይ ራሱ ብትደፊ እሺ አይልሽም። አመልጦሻል አንዴ። ይህ ሁሉ ጥፋት ያጠፋሽው ይህ ሁሉ ስህተት እንደዚህ ብሩኬ እንደዚህ ይህን ያህል ችግር እንዲመጣበት ያደረግሽ ሁሉ አንቺ፣ ከነዝና ጋር እንደዚህ እንትን ያልሽው አንቺ፣ ልጅቷን ልትገይ ምናምን ያሰብሽው አንቺ። በቃ ሁሉ ነገር ጥምጥምጥም ያለ ነገር ሁሉ በአንቺ። ይህ ሁሉ ባይመጣ ኖሮ ይህን ሰላምሽን አግኝተሽ ነበረ ትላታለች። ይህን እሺ አሁን ዝናን ተዋተኝ በይውና እኔን እባክሽን እንደ ልቤ ስራዬን ልስራና እየወጣሁ እየገባሁ ስራዬን ልስራ ትላታለች። ኧረ እኔ አላውቅልሽም እዛው ራስሽ ተዋጭ ትላታለች። ምን ነው እህትሽ አይደለሁም እንዴ? ስለ እህቴ ብትሆኝ ታዲያ እኔን እኮ ሊያጠፉኝ ነው። አንቺን ካልያዙሽ እኮ እኔ ሊያጠፉኝ ስላለች ማን ከእነሱ ውስጥ ለምን አግዥ? ምን አንቺ ከመድብል ጋር ያሞዳሞድሻል? ዝናን አሳልፈሽ ሰጠሽ። ስለዚህ መቼም ቢሆን አይለቁሽም። እስካሁን እንኳን እኔ ነኝ ያተረፍኩሽ፣ ካሁን በኋላ ግን እኔን ስለሚይዙኝ ራስሽ ጉዳይ ብላ ትላታለች። የነካሌ ሞሲሳ ጋርድ ብሩኬን የሚጠብቀው ማለት ነው። አንተ እባክህን መቼ ነው የምትመጣው? አምልጦን ነበር እኮ ደግሞ እኮ ከሳስቶ አለኝ እኮ ምግቡም አይበላም በጣም እንትን ብሏለኝ። እንዴት ካቴናውን እንደፈተው እንደው ፈጣሪ ይወቀው እያለ ይለዋል። የእናንተ እንዝላልነት ነው እንደዚህ ካቴናውን እጁ እንዲያወልቅ ያደረገውን። ለምን አጠብቁም በስነስርዓት? እሱ ብሩክ አመለጠ ማለት እናንተ ትደፋላችሁ ማለት ነው። ይሄ እመነኝ ብሎ አስረግጦ ይነግረዋለኝ። እንግዲህ እንዳያመልጠን እንሞክራለን ይላል። ጠባቂው ደግሞ እና መቼ ነው የምትመጣ አንተ ይለዋል። እንግዲህ ካሌብ ሞሲሳ የለም ከነሱ ወደ ሌላ ሀገር ነው ያለው። እኔ ብመጣ ባልመጣ እናንተ ናችሁ አይደል ሁሉን ነገር የተባላችሁትን የምትፈጽሙ። ስለዚህ ፈጽሙ በቃ። እኔ መጣሁ አልመጣሁ እኮ ለውጥ የለውም። እንዲሁ በስልክ እንገናኛለን ይላለኝ። እንግዲህ ሁሉ ያደረገው ዝና ነው። ብር እንዲሰጠው ይፈልጋል ማለት ካሌብ ሞሲሳ እንትና የወሰደውን ብር ማለት ነው ለልጁ ማሳከሚያ ብሩኬ የወሰደውን ብር ካሌብ ሞሲሳ እንዲመለስለት ይፈልጋል። ዝናም ይፈልጋል ብሩ እንዲመለስ። ብሩ ተመልሶ ከዛ በኋላ ብሩክ እንዲለቀቅ ይፈልጋሉ ሁላቸውም። ግን ብሩ ደግሞ ማን ይመልሰው? ከየት ይምጣ? ሞገስና መድብል ደግሞ እኛ ብርም አንመልስምም አናቅምም፣ እኛ ወንድማችን ይዘን ከወጣን በኋላ ከዛ በኋላ ለፖሊስ እናሳውቃለን፣ ደህንነቱ ይጠበቃል። ከዛ ለሞገስ ምን ይለዋል መድብል? አንተ ራሱ ብሩኬን ካስመለጥን በኋላ አንተም ሆንክ ሉላ በነፃነት እዚሁ በጥበቃ በፖሊስ አመልክተን ትኖራላችሁ እንጂ አገር ለቆ ምናምን መሄድ አያስፈልግም። አንተ ወንድውን ጠንካራውን ቆፍጠን በል እንዴ! ምንድን ነው ለሱ ብለህ ለወንድ እንዴ? ወንድ ነህ አይደለ እንዴ? አትጋጠመም እንዴ ይለዋለኝ። ለምን ለሱ ብለህ ነው አገር ለቀህ የምትሄድ እያለው ነበረ። ከዛ እንግዲህ ያው ብሩኬን ለማምጣት የእንትና አጋዥ አለ፣ የመድብል አጋዥ። እሱ እና ሞገስ ሶስታቸው ሆኖ ሽጉጥ ይዘው እንግዲህ የሆነ ጫካ ውስጥ ገብተው እየተከታተሉ ነበረ። እንግዲህ ብሩኬን ይዞ ለማምለጥ በሚቀጥለው ፓርት እንግዲህ ይዘውት ያመልጣሉ የሚል ግምት አለኝ እኔ። ሞገስ ሉላን አሁንም አጥብቆ ይጠይቃታል። ከዚህ ጠበቃ ጋር ምንድን አይነት ግንኙነት ነው ያለሽ? ስልክ ሲደወልልሽ የማታነሽበት ምክንያት፣ እንደገና እኔን ሳፈጠሽ የምታየኝ የምትዘጊው ነገር ስልኩን ሲደወልልሽ ለምንድን ነው? ከሱ ጋር ግንኙነት ያለሽን ነገር ብታቆሚ ይሻላል ሉላዬ። ዋ ለአንቺ ብዬ ስንት መከራ ስንት መስዋዕትነትን እየከፈልኩ እያየሽኝ እንዴት ከሌላ ጋር ትጀናጀኛለሽ? ብሎ እሱም እንግዲህ እምቧ አክራቢው እያለ ይገኛል። ከዝና ያንን ሁሉ ስቃይና መከራ አሳልፌ ከእጄ ባስገባዎች ደግሞ በጎን እንደዚህ ትጀናጀኛለሽ ብሎ እንዴ! ሞገስዬ እኔ እኮ አንተን ጠልቼ ወይም አንተን ልክድ አይደለም፣ ግን በቃ ይዘኘድ ለምን ይዘኘድ? ከዛ ሲጀመር ጠበቃው ጋር እንሂድ አልከኝ፣ እሺ ብዬ ሄድኩኝ። ከዛ በኋላ በቃ አይኑን ጣለብኝ።
ከተከትሎኝ ሁሉ መጦ ምናምን እንደዛ እንዴት እንድትሰቃዩ እኮ አልነገርኩም ትለዋለች። በቃ በአንቺ ብሎክ አድርጊው ከስልክ ሲደውል እንዴ ወገስ ብሎክ አድርጌው ደግሞ ያንተን የጀመርከውን ውል ወይ ባይሳካስ? ስለዚህ ተው ዝም ብሎ ይደውል ምን ቸገረህ? ያንተ ውልህ እስኪሳካል ድረስ ሁሉ ነገር ንብረቱን እስከሚያሳካል ድረስ ፒስ መሆን አለብኝ። ምን አገባህ? እኔ እንደሆነ እሱ ጋር ዝም ብዬ ልደዋወል አይደል እንደሞ ገስ ብላ ስትለው ለነገሩ እውነትሽን ነው ዝም ብለሽ ተጃጃይበት እስከዛ ድረስ እስኪሳካልን ድረስ ይላታለኝ። እሷም እሺ ብላለች። ማለቴ በቃ ከእጇ አትገባም፣ ግን በስልክ ሲፈልጉ ያወሩ። መርዞ የሚባል አንድ ደላላ አለ ደግሞ እሱ ዳጣንም አፍቅሮ ቅድስትንም አፍቅሮ ከው ከው ይላለኝ። ቅድስት እንትና ዳጣ ነገረችው። አንተ ምንድነው እኔን ማፈቅርሻለሁ ቅድስትን ማፈቅርሻለሁ አንተ የሆንክ ጅላንፎ ነገር ነው የሆንክ ገለባ በአካባቢ አትከተለኝ ምናምን ብላ ገፍትራታለችው። ደላላ ሳይሆን ይሄ ቀሽቤ ቅድስት ድሮ ከብሩኬ ጋር ያወራችውን በትውስታ እያስታወሰች ቅድስቴ አንቺ እኮ ጀግና ጠንካራ ሴት ነሽ። እዚህ ቤት ማህሌት እንደዛ ስታሰቃየሽ ለምሳሌ እያልሽ ብዙ ነገሮችን አሳልፈሻል። ስለዚህ አንቺ ጠንካራ ሴት ስለሆንሽ እኔ አንቺ እፈልግሻለሁ። ማህሌትን እኔ ልተዋት ነው። ስለዚህ ከኔ ጋር ትቀጥያለሽ ብሎ ይላታለኝ። ረጋሽ የማይሆንም ከትዬ ጋማ መለያየት የለባችሁም እየተባባሉ የበፊቱን እያስታወሰች ነበረ ቁጭ ብላ ተመልሳ ወደ የበፊቱን ትዝታዋን እያስታወሰች